መቲ ወደ ውጭ ሀገር ልትወጣ ስትል አቤል አጋች ላከባትና አገታት። መቲ ታገተች። መቲ ማሚቴን ስታግት ራሷ ደግሞ በራሷ እጅ ታገተች ማለት ነው። ማሚቴን ባታግት ኖሮ አቤል አያግታትም ነበር። አቤልም ሆነች ርብቃ ማሚቴን ያገተቻት መቲ እንደሆነች ልባቸው አውቆ ተረዳ። ይህንን ካወቁ በኋላ እንዳደረጉትም አደረጉት። አቤልን እንዲህ አለችው ርብቃ፣ ሄደን እዩን አይተነው እንምጣ አለችው። አይሆንም ርብቃ፣ እንዲህ አይነት ነገር አርቀሽ ማሰብ አለብሽ፣ ይከፋዋል አላት። ምን አሻክ ታዲያ ቢከፋው፣ ሄደንማ ማየት አለብን፣ እባክህ አቤል የምልህን ስማኝ አለችው። እሱም እሺ በቃ ርብቃ ሄደን እናየዋለን፣ ልብስ እንቀይር ብሎ ልብስ ቀይረው ወደ እዩ ጋር ሄዱ። እዩ ጋር ሲደርሱ እዩ ደንግጦ ወደኋላ ተመለሰ። ርብቃም ና ወደ ኋላ ትመለስ፣ ልናይክ ነው የመጣ ነው፣ ሰላም በለን አለችው። እሱም እባካችሁ ተመለሱልኝ፣ እንዳያችሁ አልፈልግም አላቸው። ከዛም ና እየው ያንኛው ያመርዝ አስተሳሰብክ አሁንም አልለቀቀህም አለው አቤል። እዩም መርዝ ሰው ማየት መርዛም ሰውና ጨካኝ ሰው ማየት ጠልቻለሁ፣ ሂዱልኝ አላቸው። ለማንኛውም እንዴት ነህ? እስር ቤቱ ተመችቶሃል ወይ አለው። እዩም ብድግ አለና አዎ ተመችቶኛል፣ አንተ ግን ተጎሳቁልሃል፣ ምን ሆነህ ነው? ይቺ መርዝ የሆነች ሚስትህ አቃጥላ ልደፋ ነው መቼም አለው። የኔ ሚስት መቼም አቃጥላኝ አደፋኝም፣ በችግሬም በክፋቴም ሰዓት ተጎኔ ናት። እዩም በጣም ተናደደ። ከዛም በኋላ ትንሽ ታበሸቁት በኋላ እነሱም ባይ ብለው ጥለው ሄዱ። ርብቃም እርጉዝ እንደሆነች ነገረችው። እዩም ተናደደ። የልጃችሁ ልደት ልታከብሩብኝ ነው እንደመጣችሁት ሲላት፣ ዛሬ እኮ ቀጠሮ አለብን፣ እናም ነፍሰ ጡር ነኝ፣ ችግር የለውም፣ ልጃችንም ወደፊት 3 ሆነን መተክ እናያለን። አንተ እኮ ከእስር ቤት አትወጣም፣ እዚሁ ትበሰብሳታለህ አለችው። ከዛም ችግር የለውም፣ አንቺ ያሰብሽውን እኔ አላስበውም አላት። ከዛም እዩ ተናደደ። እነሱም ወደ ቤታቸው መሄድ ጉዟቸውን ቀጠሉ። እጅ ላይ ታይዘው ሲሄዱ እሱም እያያቸው ራሱን በጣም አናደደ። አቢጌ አዩ ታዲያ ምንድን ነው ማድረግ ያለብኝ? እነዚህም አንድ ላይ ሆነው አየኋቸው። እኔስ መቼ ነው ከዚህ ከእስር ቤት የምወጣው ብሎ ተጨናነቀ። ውስጡ በጣም ተከፋ። እኔ ማን ያስወጣኛል እያለ መጨናነቅ ያዘ። እኔ ከእስር ቤት ወጣ ማምቴ ጤና ብትሆንና ማምቴ ተከራክራ ልታወጣ ትችላለች፣ ግን አሁን ማንም አያወጣኝ እያለ ራሱን ያጨናነቅ ያዘ። ርብቃና አቤልም አጓጓሽኝ እኮ እሱን ለማስቀናት ብለሽ ልጅ መውለድ ናፍቆኛል አላት አቤል። እሷም ይህ በቃ እንወልዳለን፣ ፈጣሪ ይሰጠናል፣ ልጅም እንወልዳለን፣ አቤል አታስብ አለችው። እሷም እሺ አላት። እሱም ደግሞ ደስ አለው። በቃ ተወልጃለሽ አሁን ቀጣይ ላይ ሲላት፣ አዎ ወልዳለሁ፣ ምንም አላንገራግርም እያለች እሷም አስደሰተችው። በዛ መካከል አሁን ላይ ደስ ያለው ነገር ምንድን ነው? መቲ መያዟ። መቲ ሀገር ውጭ ታልወጣች በቃ ሀሪፍ ነው ማለት ነው። መቲ አሁን ላይ ክስር ብላለች። ፕሮሰሷ እንዳለ ኪሳራ ውስጥ ገባባት በራሷ መዘዝ ማለት ነው። እንደገና አዙን ጠረጠረቻት። ሪች በቃ አዙናት ማምቴን ይዛ ወጥታ ያሳገተቻት እያለች አዙን ጠርጥራ በቃ ማበዳ ነው አዙ። ርብቃ ግን ስነግራት አዙ በፍጹም እንዲህ ልታረግ አትችልም፣ ሪች ለምንድን ነው ሁሉም ነገር የምትጠራጠሪው እያለች ወደ ሪች አፈጠጠችባት። ሪች ግን እውነታዋን ነው የምጠረጥረው ነገር ሁሉ እንዳለ እውነት ነው የሚሆነው። እኔ ሁልጊዜም እጠረጥራለሁ፣ አንድ ቀን ግን ኪሳራ ላይ ወድቄ አላቅም እና የማምቴ መጥፋት የአዙ እጅ አለባት እያለች ትነግራለች። አዙን ግን መቼም ሊጠረጥሯት አልቻሉም እነሱ። ሪች ግን ልቧ ጠርጥሯል። መቲስ እያለች ነበር። መቲ ደግሞ ምን እያለች ርብቃም ትስቅባት ያዘች። ርብቃ ግን ሁሉም ነገር ከረፈደ ነው የሚገባት፣ ከረፈደ ይገባታል እንጂ ሪች ሁሉንም ነገር ትጠራጠራለች።
እዩ ጋር መቲ መታ። መቲ እዩ አለችው። እንዴት ነህ ስትለው ደህና ነኝ፣ መቼ ነው ከዚህ ከእስር ቤት የምታወጪ ሲላት፣ እሷም መቼም አትወጣም፣ እኔም ወደ ውጭ ሀገር ልሄድ ነው፣ ፕሮሰሴን ጨርሼ ወደ ውጭ ልወጣ ነው። እኔ እናንተ እንግዲህ አንተገናኘንም አለችው። ከዛም እሱ በጣም ተናደደ። እሷ ምን ብትለው ጥሩ ነው እንግዲህ ካንተ የሚወጣ ሰው ፈልገህ ውጣ፣ እኔ እናንተ አንገናኝ፣ የኔ ፍቅር ወዴት ልትሄጂ ነው አላት። መጨረሻ ላይ ወደ ማባበል ተጠጋ። እዩ ጥጋቡ አበቃበትና እዩ አሁን ከመቲ ጋር ተስማምቶ ከጎኑ ማድረግ ነበረበት። መቲንም በስድብ አጥረግርጎ ማን ያስወጣዋል ከእስር ቤት? ዋስ ያስፈልገዋል፣ እርዳታ ያስፈልገዋል። ግን ማንም እንዲያስወጣው አልፈለገም። ሁላቸውም ሰዎች ጋር ይቅርታ ጠይቆ እንዲያስወጡት ማድረግ ነበረበት። እሱ ግን ሁሌም እየተናደፈ እንዲያስወጡት አላደረገም። ውድና የተከበራችሁ ቻናሌን ቤተሰቦች ላይክ፣ ሰብስክራይብ፣ ሸር እያረጋችሁ አበረታቱኝ። የማምቴ መታገት ምን ላይ ይሆን? እዚህ ያገተላት ልጅ መቲ ላይ ደውሎ ምን ልስጣት፣ ውሃ ልስጣት ወይስ ምግብ አላት። ምግብ ስጣትና ቤተሰቦቿን ደውላ ቤተሰብ ጋር ሄጄ ነው ጓደኛ ጋር ሄጄ ነው ብላ ታስረዳቸው፣ ምንም አይነት ነገር እንዳይጠረጥሩ አላት። እሷም እሺ ብላ ምግብ እንዲሰጣት ነገረችው። ሰውየውም ለማምቴ ምግብ ሰጥቷት ከበላች በኋላ አቤል ጋር ደውሎ ደህና እንደሆነችና ጓደኛዋ ቤት እንዳለች ነገራቸው። አቤልም ደስ አለው። ማሚቴ ታዲያ መቼ ነው የምትመጪው? እባክሽ ነይ፣ አትቅሪ፣ እሳስ ምን ታረጊያለሽ እያለ እሱም ይነግራት ጀመር። እሷ ግን በጣም ተጨናንቃለች። አልተረዳትም። አቤል ምን ላይ ነሽ ብሎ እንኳ ሊረዳት አልቻለም። ይህን ነገር ማሰብ ማስተዋል ነበረበት። ምክንያቱም ማሚቴ እንዲህ ጓደኛዋ ጋር ስትሄድ በዚህ ህመሟ ላይ ጓደኛዋ ጋር ሄዳ እንደውም በሰው ስልክ ደውላ እንዲህ አትለኝም ነበር። የሆነ ነገር አለ ብሎ እንኳ አልጠራጠረም። እልሻለሁ እያለ እሷም እሺ በቃ ደህና ከሆንሽ እያለ እሱም ያወራታል። ማሚቴ በጣም ችግር ላይ መሆኗን አልገባውም እሱ ማለት ነው። ከዛ በኋላ የተፈጠረው ነገር ርብቃ ላይ ጭንቅ ፈጠረባት። ማሚቴ ሰላም አይደለችም። ማሚቴ ሰላም ብትሆን ከዚህ በኋላ ከቤት አትወጣም ነበር። እኔ ግራ ገብቶኛል እያለች እሷም ትላለች። ማሚቴን እንግዲህ ማንም ሰው ያውቃታል። ምንም ቢሆን ከቤት ወጥታ የማንታቅ ሰው ናት። እና አሁን ላይ የት አዙ እርግጠኛ ነኝ ዛሬ ወይም ነገ እንደሚነቃባት እርግጠኛ ነኝ። አዙ ይሄን ነገር ማድረግ የለባትም ነበር። መቲን አልችልም ማለት ነበር ያለባት። በማሚቴ ፈርዳ ማሚቴን ማስያዝም ሆነ ማሳገት አልነበረባትም። ይሄ ሁሉ ያደረገችው አዙ ግን ገንዘብ ነው፣ የገንዘብ ጉዳይ ሆኖባት ነው። ግን ማድረግ እንደሌለባት ይታየኛል። አለበለዛ ግን ይህን ነገር አድርጋ መኖሪያም አይተዋትም። ምክንያቱም አቤል በጣም ማሚቴን ይወዳታል። ስለሚወዳት ደግሞ እሷን ምንም ቢሆን በእሷ አይደራደርም። ይህን ነገር ግን ማድረግ እንደሌለባት እርግጠኛ ነኝ። አዙ አደጋ ላይ እንዳለች ያስታውቃል። መቲንስ ማን ነው የያዛት እንዳትሄድ? በጣም እያሳዘነኝ ግን ርብቃ አሁን ላይ ነቅታለች። ማሚ በሰላሙ አይደለም ከቤት የጠፋችው። በሰላሟ ቢሆን እሷም ቶሎ ስልክ አዘጋም ነበር። ርብቃ እንዴት ናት ስለምን አላለችም እያለች ሀሳብ ውስጥ ጭልጥ አለች። ርብቃ ሁሉንም ነገር አጥብባ ታስበዋለች። እሷ ግን ይህን ነገር ደግሞ አሳንሳ ብታስበውም ያው ነው የሚመጣው። ምክንያቱም ዋጋ የለውም። ማሚቴ በሰው እጅ ናት። መቲም አሁን በሰው እጅ ሆናለች። ሁለታቸውን በሰዎች እንደሆነ ኪሳራ ሆነ። ማሚቴ ሳትፈታ መቲ ታገተች ማለት ማሚቴ ከሰረች ማለት ነው። ማሚቴ ተከሰረች ደግሞ እንዴት ይሆናል? መጨረሻዎች ምን ይሆናል ይሄ ነገር ብላችሁ ታስባላችሁ? እኔ ብቻ ግራ የገባኝ ምንድን ነው መቲን ያሳገታት እዩ ነው እንዳልን፣ እዩ እስር ቤት ነው። እዩ በማን ስልክ ደውሎ ያሳስራታል ወይስ ያስይዛታል? ማን ነው ሳጋቹ? አቤል
አቤል ይመስለኛል ሳስበው። ውድ የተከበራችሁ የቻናሌ ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ምችት ይበላችሁ ውዶቼ። ባይ ሀባይቦቼ። በቀጣይ ቪዲዮ ውስጥ ደግሞ ስንገናኝ ደግሞ ሰላም ሁኑልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ ቤተሰብ።